ደህና አደርሽ? አንተ ቀልበቢስ ደግሞ በሩ ጥለህ እዚህ ምን ትሰራለህ? ቀለሙዋ ከበሩ በላይ አንቺን መጠበቅ ያለብኝ አይመስልሽም? ዛሬ ደግሞ ፀሐይቷን መስለሻል። አይ እንግዲህ በጠዋቱ አትልከፈል። አሳልፈኝ እኔ ሳሪ ታማብኛለች። አፈር በሆንኩ ሳሮን ምን ሆነችብኝ? እውነትም አፈር በሆንኩ እንደማትረባ ሌላ ሚስት ብታገባ ኖሮ 3-4 ልጅ ወልደህ አንተም እናትህም ደስተኛ ታረጋት ነበር። ይህ ደስታ ካንቺ ጋር ካልሆነ እንዲመጣ አልፈልግም። እናቴንም ታያት። አጠገብሽ አትደርስ አይደለም የማላውቀው ልጅ ቤተሰቦቼ ሙሉ መቅረት ይችላል። ቆይ ምን አይነት እድለኛ ሴት ነኝ? እንደ ስሜ እድለኛ ሴት ማውራት አለብን። እስካሁን ከተኛማ የሆነ ነገር አለ ማለት ነው። ስለ ጓደኞች ስለ ሳሩ ምን አደረገች? ይሄ ነው የምለው ጉዳይ የለኝም፣ ግን ደስ አላለኝ። ምን ማለት ነው ደግሞ ደስ አላለኝ? ምን እያሰብክ ነው? ከዚህ የተሻለ ቦታ የምታርፍበት ማመቻቸት ያለብን ይመስለኛል። ግን እኮ አውቃለሁ የረጅም ዓመታት ጓደኛሞች ናቸው፣ ግን ይሄን የምለው ለኛ ስለ ቀጥታ ታስብበታለህ። ግን የምር ደህና ነሽ አይደል? ምንም አታስቢ ጓደኛዬ፣ አሁን እኮ ደህና ነኝ፣ አትጨነቂ። ትናንትና ላደረኩት ነገር ይቅርታ ልጠይቅሽ መጥቼ ነበር። ሳሪ ይቅርታ አድርጊልኝ። ምን ብለሽ? ቆይ ጃዋሽ ላይ ነበር ጠባሳ ጠፋ። የምን ጠባሳ? ልጆች ያለን ተጣልተን ሰው እስኪያላቅቀን ነበር የነከስኩሽ። እሱ ጠባሳ ጠፍቷል እንዴ? እንዴት እረሳዋለሁ? በጣም ነበር ያለቀስኩት። ግን በጠዋቱ ቤት መተሽ ነበር ትምህርት ቤት እንሂድ ብለሽ። አሁንም የትናንትናውን ጣት ረስቼዋለሁ። እሺ አንቺ ምክንያት አንቺ ከመጣሽ እኔም ባለቤቴን ሰላም ነው የምትለሽ። በዛ ላይ አሽሙርሽ ከባድ። ደማ ነበርሽ? ሁሉንም ሰምቻለሁ። ያው ታውቂያት የለ እናቴ እንደተለመደው እየተጨቃጨቀችኝ ስለሆነ ነው። ግን እኮ እውነቷን ነው። የምን እውነት? ታውቂያት የለ እንዴ? እንዳትመጪ ያልካት ለካ አንተ ነህ አይደል? ምን ላድርግ? ከመጣሽ ትረብሻናለሽ ብዬ እኮ ነው። የእሷ ባህሪ ደግሞ የታወቀ ነው። ልክ አልሰራም። እናትን በዚህ ልክ ልትጎዳት አይገባም ነበር። እኔ እኮ አላምንሽም። የገዛ ባልን ካልዳርኩ ነው የምትይው? ምን ላድርግ ብለሽ ነው? ቢጨንቀኝ እኮ ነው እንዴ በዚህ ዘመን፣ ለዛም ስንት ቴክኖሎጂ በረቀቀበት። አይ ያልሄድንበት አለ ብለሽ ነው? እንደውም ሰሞኑን የመጣ በጣም ጎበዝ ዶክተር አለ። የብሌን እናት እንደውም ታውቀዋለች። ብሌንኛ ጓደኛ? አዎ እዛውኝ እኮ እንደዋወል ነበር። እቃ ራሱ ልክላት ነበረ እና እንደውም ለምስልኩ ነው የምጠይቃት። ቀለም አንቺ ቀለም ምን ላድርግ? አሁን ከኔ ነገ ልጆች ፕሮግራም በልጦብሽ ነው? እንከት እሺ ይሁን፣ ያንን ላድርገው።
ምን ነው ጋሼ? እኔ እዚህ ቤት ስንቴ ልናገር? እንደዚህ አይነት ነገር አትክፈቱ አላልኩም እንዴ? ጋሼዋ የልጆች ፕሮግራም እኮ ነው። እሱ እኮ ነው ችግሩ። ሚስቴን ስለ ልጅ የሚያስታውሳት ነገር አጥፉ ብያል ነበር። እሱን አላስታወስኩም ጋሼ። አስተውይ፣ ሚስቴን የሚያስከፋ ነገር ከዚህ በኋላ እንድታረጉ አልፈልግም። የሚሆን ይመስልሻል? አታስቢ እባክሽ፣ በቅርብ ድንብሽብሽ ቆንጆዬ ልጅ ትወልጃለሽ። ማኝ እስኪ በሆነና አረፍ ባልኩኝ ከእናቱም ጭቅጭቅ ባረፍኩኝ። በእርግጠኝነት ይሆናል። ዶክተሩ ብዙ ዓመት የሰራ ልምድ ያለው ሰው ነው። እና መቼ ልትመለሽ አሰብሽ? ፍላይትሽ መቼ ነው? ምን ነው በዚህ ባጭር ጊዜ ተሰልቻችን እንዴ? ኧረ እኔ እንደዛ አላልኩም። ብትቆይ ነው ደስ የሚለኝ። እኔማ ስቀልድ ነው። አይ በአሁኑ እንኳን ሳልቆይ አልቀርም። ጥሩ ነው እንዴ አንቺ ጓደኛዬን አራስ ሳላደርግሽ ወይ ፍንክች እንዴ ትቀልጃለሽ እንዴ? ያው ከነ ቨርጂኒቲሽ ድሬሻለሁ። አሁን ደግሞ አራስ አድርጌሽ ነው የምሄደው። ቆይ ለምንድን ነው ሁሌም ይሄ ነገር የምታነሺው? ቆይ ለምን አትተይውም እንዴ? አረ ለጨዋታ ነው፣ አትናደጂ። አረ ሌላ ጨዋታ ፈልጊ ሳሪ። ምን ሆነሻል? ሰው ሊጠረጥር ይችላል እኮ እንዴ። እኔ እኮ አስቤ አይደለም የምቀልደው። እድል ደግሞ ማንም አይጠረጥርም። ግን በቃ ቢቀርስ ደስ አይልም እንዴ? አረ መቅረት የሚችል ነገር ነው። ቆይ እንደውም ለምን ለዶክተሩ አልደውልለት? ዶክተር እንግዲህ በአንተ ሙሉ እምነት አለኝ። ዶክተር ብና ቶሎ ባደረገው። እሺ አመሰግናለሁ ዶክተር። በአካል እንመጣና ደግሞ በደንብ እናወራለን። እሺ እሺ፣ ቻው። ሄሎ ሮሚ፣ እንዴት ነሽ? አለሁ እናቴ። እንዴት ነሽ አንቺ? ደህና ነኝ ሳርዬ። ምን አዲስ ነገር አለ? አዎ ዶክተሩ ልናገኘው ነው። በቅርቡ ጥሩ ዜና ሳይኖር አይቀርም። እንግዲህ ፈጣሪ ይርዳችሁ ሳርዬ። አሚን ሮሚ። አዲስ ነገር ሲኖር አሳውቅኝ አደራሽን። እሺ ሮሚ፣ በቃ አሳውቅሻለሁ። እሺ እናቴ። እሺ ሰላም ዋይልኝ እኔ ልጅ። እሺ እሺ፣ ቻው። እንኳን ደህና መጣሽ። እንኳን ደህና ቆየን ዶክተር።
እንዴት ነው ዶክተር? ቶሎ ለውጥ ታመጣ ይመስላል? አዎ እንግዲህ የድልን ምርመራ እንዳየሁት ከሆነ ያን ያክል ችግር የለውም። ቶሎ ለውጥ ታመጫለሽ። በተለይ ደግሞ አሁን እነዚህን መድኃኒት የምሰጥሽን በአግባቡ ከዋልሽ ቶሎ ለውጥ ታመጫለሽ። አንቺ ደግሞ ከጎን ሆነሽ በደንብ ትሪት አድርጊያት፣ አበርቻት። እሺ ዶክተር፣ እናመሰግናለን። እሺ ቀለም አቤት። ቆይ እነ ድል የት ሄደው ነው? እኔ አላውቅም ሰለሞን፣ ከሳሮን ጋር ነው የወጡት። አየሽ አይደል? ምን ብዬሽ ነበር? መፍትሄ እናገኛለን አላልኩሽ? ይገርማል። እንደዚህ በፍጥነት የሚሆን አልመሰለኝም ነበር። እንዴ ምን ሆነሽ ነው? እኔ እኮ ነው ልጅ ተማም መሰልኩሽ። ሳርዬ በጣም አመሰግናለሁ። ስንት ጊዜ ስጨነቅበት የነበረ ጉዳይ ነው አሁን የፈታሽልኝ። እንደዚህማ በቀላሉ ምስጋና የለም። ባይሆን ጋብዥኝና በዛውም ደስታችንን ሰለብሬት እናደርጋለን። የአንቺ ግብዣ እኮ ከመጠጣ ያልፍ። ባይሆን ቤት እንግባና አሪፍ ቡና እንጠጣ፣ በዛውም ጥሩ ጊዜ እናሳልፋለን። ኧረ እባክሽ ድል፣ አንዳንዴ እንኳን እንደወጣት አስቢ። ሁሌ ቤት ቁጭ ብለን ቡና እያፈላን እኮ መዋል የለብንም። ፈታን በል እንጂ ወጣን በል፣ ጥሩ ቤት እንዝናና። በዛ ላይ ነፃ ሆነን ጊዜ እናሳልፍ እንጂ እንዴ ሺህ ዓመት አንኖር። ያለ ጊዜሽ አገባሽ እንጂ እኮ ገና አንድ ፍሬ ልጅ ነሽ። ምንድነው እንዳሮጊት የምታስቢው? በያሁን ልብስ እንቀይርና እንውጣ። እሺ ግን እኮ አሁን ሰዓቱ ገና ነው። ትንሽ ሰዓቱ ይሄድ። አይ እንደዚህ ብሎ ነገር የለም። ዛሬ በዚህም ማርሽ በዚያ ይወበራል። ግድ ነው። ዛሬማ ሺክ ሺክ ማለት አለብን። እንዴ ምን ሆነሽ ነው? ነይ ነይ።
ነገር በቅርቡ ይስተካከላል። እሺ እድል ነገ እናወራለን። አሁን ተኝ። አይ መተኛት አልፈልግም። እድል ነገ እናወራለን። አይ መተኛት አልፈልግም። ብዙም ነገሮች አሉ። ትንሽ እንቆይ። አሁን ተኝ የኔ ቆንጆ። ነገ በደንብ ማውራት እንችላለን። አይ አሁን ልንገርህ ሰሌ ልጅ አሳጣው አይደል? ልጅ ማቀፍ እየፈለክ እሱን እንኳን ማድረግ አቃተኝ። የኔ ቆንጆ ፈልገሽ ያመጣሽው ነገር አይደለም። ተፈጥሮ መቆም አንችል። ስለዚህ ራስሽን ማስጨነቅ አቁሚ። ሁሉም መሆን ባለበት ሰዓት ይሆናል። የኔ እድል ሲቀናን ሁሉም ፈጣሪ ያስተካክለዋል። አትጨናነቂ። ሰሌ ወይ ቆይ እኔ ባቱን ምን ይውጥኝ ነበር? ማንስ እስከ መጨረሻው ከኔ ጋር ይታገል ነበር? ብቻ ለሁሉም ነገር እግዚአብሔር ይመስገን። አሜን። ትዝ ይልሃል ሰሌ እንደዛ አሻፍረኝ ብዬ ሳመላለስ እንኳን ተስፋ ቆርጠህ አልተውከኝም። ሁሌም አበባ ቀንጥሰህ ትመጣ ነበር። ሁሌ ፊት ለፊት ትጥይው ነበር። እኔ ሰለሞን አድፍጬ በእጅ ያስገቡሽ እንጂ አትንኩም ባይ ነበርሽ። ግን ትዕግስቴ ጠቅሞኝ ከስንቱ መንጋጋ አስፈልቅቄ ያገባሁሽ። አንዳንዴ ግን ምን ሆኜ ነው በዛ ሰዓት እንደዛ ሰሆን የነበረ እላለሁ። አንተን የመሰለ ወንድ ላጣ ነበር እኮ። ግን እኔና አንቺ እህል ውሃ አንድ አደረገውና ልፋቴ ምንም ከንቱ አልቀረም።
እሺ አጅንት እንዴት አደርሽ? ሰሌን ሳላስቀይመው አልቀርም እባክሽ። ጠዋት አልነበረም እንዴ? ከስንት አንድ ጊዜ ጠብቆ መዝናናት ደግሞ ምን ያቀያይማል? እኔ እንጃ አድርጌው አላውቅም። ተይው እባክሽ፣ አንዳንዴ ፈታ ማለት ጥሩ ነው። በዛ ላይ በቅርቡ ጥሩ ዜና ልታበስሩ አይደል እንዴ? እርግዝና እስኪፈጠር ጓጉቻለሁ። አይዞሽ ይሆናል በቅርብ። እሱ ያውቃል። ስንት ናቸው? ይሄኛው 2,000 ይሄኛው ደግሞ 800። እሺ በቃ አርቂ ሁሉንም? አዎ ድምር ልስራልሽ። ታይሻቸው ያምራሉ አይደል? በጣም ያምራሉ። ግን ያልገባኝ የወንድ ነው የሴት ነው ና ወይስ መንታ ነው የምትወጂው? ሁለቱም ቢሆኑ ደስ ይለኛል፣ ግን ከሁለታቸው አንዳቸው ነው የሚመጡት ብዬ ነው። አይ በጣም ያምራሉ በጣም። ቡና ላፍላ መሰለኝ። አረ በጭራሽ አያስፈልግም። ከልጅ ጋር እዚህ ጋር ብቻሽን መከራሽን እያየሽ እየዋልሽ እኔ የምልሽ ባልሽ እንዴት ነው? ጥሩ ሰው ነው ማለቴ ለአንቺ እንዴት ነው? አሪፍ ሰው ነው አይደለ? በጣም ጥሩ ሰው ነው ሮሚዬ። በይ እንግዲህ የአሁን ጊዜ ወንዶች አይታመኑም። በደንብ ጠበቅ አድርገሽ ነው መያዝ። ኧረ እሱ እንደዚህ አይነት ነገር አይነካካውም። በጣም የስራ ሰው ነው። እዚህ እንኳን እኮ ከስንት አንዴ ነው የሚመጣው። ይሁን እንግዲህ እናየው አይደለ? አይ ሮሚ ብዙ አትጨነቂ። ደግሞ ስታገኘው በጣም ጥሩ ሰው እንደሆነ ይገባሻል። አይመጣም እንዴ? ምን ነው ቆይ ታወቀው ቤት በጣም ደስ ይለኛል። እህት የወደቀችበትንማ ማወቅ አለብኝ አይደል እንዴ? ቤት ዋላችሁ? እንዴት ዋልክ? ደህና ዋልክ? እሱ ነው ባልሽ? ባለቤቴ እሱ ነው። ታዋቂ። እሺ ሰለሞን እባላለሁ። እዚህ ምን አባት ትሰራለህ? ምን ይሰራሽ? እንዴት ነህ? ደህና ነህ? ታማኝና አሪፍ ባል ይመስላል። አውሮ ቁጭ በይ።
እሺ አጀሬው እዛ ሌላ ሰው እዚህ ደግሞ ሌላ ሰው ጥሩ ይዛል እባክህ። ቆይ ምን ታደርጊያለሽ? አንተ ልጠይቅህ እንጂ እዚህም ቤትም እዛም ቤትም የሚያገኘው ሲያዩት ደግሞ ደህና ሰው ይመስላል። አንተ ምን አይነት ባለጌ ሰው ነሽ? ምን አይነት ሰው ነህ? እባክሽ ድምፅሽን ቀንሽ፣ ሁሉንም አስረዳሻለሁ። ምኑን ነው የምታስረዳኝ? አንዷን አስወልደህ አንዷን ደግሞ እንድትወልድ ማድረግህን? ቆይ አንተ ምን አይነት ሰው ነህ? ይሄ ምን አይነት ውሸት ነው? እንዴት ነው በሴት ልጅ ላይ እንደዚህ የምትጫወተው አንተ? ተጫወቱ እንዴ? እሺ እየተጫወቱ ነው። እስኪ ልጅን ቀፋት፣ መቼም ናፍቃ ይሆናል አይደል? ሙሉ ቀን ሰጥተህ ቆንጆ ልጅታት ደግሞ ያላቸው እግዚአብሔር ያሳድግላቸው። በቃ እኔ ልውጣ። እንዴ ትንሽ ቆይ እንጂ ትንሽ አትጫወትም? አይ ይሄ ታዩ ስራ ይበዛበታል መቼም ብለሽኝ የለ? እርግጠኛ ነኝ ስራ ይበዛበታል አይደል? ልጅ ማሳደግ ቤተሰብ ማስተዳደር ከባድ እኮ ነው አይደል? የሚያስፈልግሽ ነገር ካለ እና እንዴት ሻልቲ ደህና ነሽ ወይ? ትዳር እንዴት ይዞሻል? ሰላም፣ እንዴት ዋልሽ? አዎ ሰሌ ደህና ነኝ። ምን ነው? አይ በቃ ምንም ደህና ነኝ። ደህና ዋልክ ሰሌ? ደህና ዋልሽ? ደህና። ምን ሆነሃል? የተደናገጥክ ትመስላለህ። የመጣ ሰው አለ እንዴ? ምን አይነት ሰው? ምንም አይነት ሰው። ኧረ ማንም የመጣ የለም። በቃ እኔ ልሂድ። ሰሌ ምሳ ላቅርብ እንጂ። ተይው። ምን ሆኗል ይሄ ልጅ? ዛሬ አልጣፈጠሽም እንዴ? ኧረ ተመችቶኛል። አሪፍ ነው።
ደህና መሻችሁ። ምን ነው መዝናናት ነበር የፈለኩት። ተዝናና እንዴ ሳሊ፣ ምንድነው ዛሬ ደግሞ ዝም አልክ? ደህና መሻችሁም ስል ዝም ነው የምትለው? ደህና መሸሽ ሳሮን። ደህና መሽቻለሁ። ሳሪ በቃ ተነሽ ተኚ። ተኚ? እኔ እኮ እናንተን ብዬ ነው። እዛ ቢሆን እንደፈለኩ ነበር የምዝናናው። ሲያስጠሉ። አልተኛም ብያለሁ። አልተኛም በቃ ሂጂ በእናትሽ። ሳሪ ምን እየሆንሽ ነው? እሺ ቆይ ልሽልሽ እንዴ? ወይኔ ግሬ፣ አይ ያማል በጣም። እንደምንም ብላችሁ ክፍል ያስገቡኝ። ወይኔ እስኪ ሰሌ ደግፋትና እናንሳት። ወይኔ ግሬ፣ አይ እግሬ አልቻልኩም። ሰሌ በቃ አስገባት። ምን እናርግ ታዲያ? እሺ አጀሬው እዛ ሌላ ሰው እዚህ ደግሞ ሌላ ሰው ጥሩ ይዛል። በቃ እዚህም ቤትም እዛም ቤትም የሚያገኘው ሲያውት ደግሞ ደህና ሰው ይመስላል። አንተ ምን አይነት ባለጌ ሰው ነሽ? ምን አይነት ሰው ነህ? ምኑን ነው የምታስረዳኝ? አንዷን አስወልደህ አንዷን ደግሞ እንድትወልድ ማድረግ? ቆይ አንተ ምን አይነት ሰው ነህ? ይሄ ምን አይነት ውሸት ነው? እንዴት ነው በሴት ልጅ ላይ እንደዚህ የምትጫወተው?
ነው።